ዛሩ ቀለጠ። ሩታ ከቤት አላደረችም። ሩታ ኢሳቅን መርጣ አብርሽን ጥላ ወደዛ ብላ ሄደች ማለት ነው። ላትመለስ። አቤት የሰው ነገር ካልደፈረሰ አይጠራም። ተለያዩ። እውነት ነው ለመናገር ሳያስቡት ነገሩ ተበላሸ። ሚሮ ዛሬ ተመለሽ ብላት ነበር። አያገባሽም በህይወቴ ብላ ይሳቅን አሁንም መልሳ መርጣ ሂዳለች ማለት ነው። ነገሩ ተበላሽቷል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የግሬሲ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይለያችሁ። ክርስቲያናት ወንድሞቼ ሰላም ሰላም ብያለሁ። እንግዲህ ዛሬ ሩታ ዛሬም አሻፈረኝ ብላለች። አብርሽ ሲጠይቃት የመጀመሪያና የመጨረሻ ጊዜ ልጠይቅሽና እኔም የራሴን ህይወት መጀመር አለብኝ ሲል አብርሽ ድምጡን አሰምቷል። ግን አብርሽ በአሁኑ ላይ ይቅርታ ሲጠይቅ ሩታ ፋይሉን የዘጋሁት ቆይቻለሁ፣ አሻፈረኝ፣ አንተን ወደዛ አልፈልግም ስትል ድምጧን አሰምታለች። አብርሽ ከቤት አላደረችም ብሎ መረጃ አውጥቷል ማለት ነው። ከቤትስ የማታድርበት ወየት እየሄደች ነው ብሎ ሲጠይቃት ራሱ ምን አለ? አንተ አገባህም። ምን አለች? አንተ አገባህም። አንተ ሴት ለሴት ስትረማመድ ማን የጠየቀህ አለ? ስለዚህ ፋይሉን ዘግቻለሁ እኔ ከይሳቅ ጋር በጣም ደስተኛ ነኝ ብላ እጇን ሰረዘችበት ወይም ሰነዘረችበት። አብርሽ ተመታ። ወንድ ልጅ ሲመታ በሴት ልጅ ያሳዝናል። እውነት ለመናገር አብርሽ ተደበደበ፣ አብርሽ አለቀሰ፣ አብርሽ አበደ ማለት ነው። እኔ እንደ ዛሬ ልቤ ደምቶ አያውቅም። አዎ አጥፍቷል፣ አዎ በሷ ተሰቃይቷል። ግን ቢሆንም ደግሞ እጇን ስትሰነዝርበት በጣም ነው እኔ ያሳበደኝ ማለት ነው። አቤት በዚህ በበላጄ ባበላው ህጄ ይጥለሃል ፈጣሪን ፈርቼ ነው እንጂ ገና አሳይህ ነበረ እያለች አሁንም እየተበቀለችው ነው። አብርሽ አሁን ይቅርታ የጠየቀበት ነድሟል ወይም ደግሞ በጣም ተቆጭቷል። እኛም ብለናል በፊት ከሴት ለሴት እንደ ታክሲ ወይም እንደ ባርካ ሲገለባበጥ እንዴ በኋላ ላይ ይቆጫል፣ እሱ ነው የሚጎዳ ብለን ነበር። ግን ይሄው ያልነው አልቀረም። አብርሽ እንደገና ይቅርታ ጠየቀ። ግን ይቅርታውን አልተቀበለችም ማለት ነው። አሻፈረኝ ብላ አብርሽን አዋርዳ ይሳቅን መርጣ እየሮጠች ሄደች። እውነት ለመናገር በጣም ነው ጀግና ናት፣ አንበሳ ናት። እሷ ያስተማረችው ትምህርት ምንድን ነው? ሴት ልጅ በጫማ እንዳትረገጥ ከእንግዲህ በኋላ ጎበዝና አንበሳ ሴቶች መሆን አለባችሁ ብላ ነው እያሳየች ማለት ነው። ድራማው ገና እንደቀጠለ ነው። አብርሽም እያለቀሰ ነው። ይሳቅ እጁንም ዘርሯል። ግን እሷ ሩታ እጇን እየደበደበች በአብርሽ ላይ አስታወስኩት ያን ጊዜ ማለት ነው። አጥፋኝና ውሰደኝ ያለችው ጊዜ ያለቀሰችው እንባ ዛሬ ላይ መደብደቢያ ሆነው አብርሽ ማለት ነው። አቤት እንዲሁ እኮ ግን እኮ አይገርምም? እውነት ለመናገር በጣም ነው የሚያሳዝነው ነገሩ ከምን ተጀምሮ ከምን እንደተጨረሰ ማለት ነው። እና እህቶቼ ወንድሞቼ ሰው ሶስተኛ ሰው ስታስገቡ በትዳር ላይ ምን እንደሚፈጠር ከነ አብርሽና ከነ ሩታ ተማሩ እንላለን። አሁንም ልባቸው እሷ ብትወደውም አሁን ግን ለመበቀል ፈልጋ ከኢሳቅ ጋር ይሄው ያላትን ግንኙነት እዩ። አብርሽ ምንድን ነው ያለ እንዴ? በኋላ ትቆጫለሽ፣ ሴት ልጅ ነሽ። አሁን ላይ ያለሽን ደስታ ሳይሆን የመጨረሻሽን ማየት አለብሽ ብሎ ሲላት አያገባህም፣ ስለኔ ስለ ራስህ እሰብ አለች። አለባበሷ፣ የጸጉሯ አያያዝ፣ ያረማመዷ፣ የቦርሳ አያያዟ፣ የአሲራ አጠጣጧ እኔ እንጃ። ሩታ ናት፣ ጀግና ናት። አዎ እናውቃለን፣ ጎበዝ ናት። ምን ነው ከሚሮ ጋር እኮ ነው የነበረች። ግን የዚህን ያክል አይናፋር መሆኗን ዛሬ ብቻ ነው ያወቅኩት። እንግዲህ ያን ያክል ትፈራለች ብዬ ሜሮና ጽጌ አንቺ ተመለሽ እያለች ሜሮ በጣም ተናዳለች። በጣምም እያለቀሰች ነበረ። በጣም ደግሞ እንዴት አትመለሽም ላይ ነው ሜሮ ናታ ያበላሸችው። ግን ልትመልስላት ብትል አያገባሽም ብላ ከሜሮ የበለጠ ድምጿ የወጣ የሩታ ነው። አስባችሁታል? ግን የዚህን ያክል ተረማመደችባቸው፣ ተጫወተችባቸው። አዎ ሩታን እንደተጫወቱባት እሷም
ከይሳቅ ጋር እየተጫወተችባቸው ይገኛል። ግን እህቶቼ በጣም ነው እኔ ያዘንኩት ማለት ነው። ብድር በምድር ይባላል። በእነሱ ላይ ሳይውል ሳያድር ብድር በምድር በመመላለሳቸው በጣም ያሳዝናል። እንግዲህ ውዶቼ ከነ አብርሽ ምን ተማራችሁ? አብርሽ ሳይመሽ አይነጋም። እንግዲህ ጅብ ከሮጠ ውሻ ጮኸ፣ ጅብ ከሄደ ውሻ ጮኸ የሚባል ተረት ከአብርሽ ላይ ደረሰ። ለመሰላችሁ ለምነዋለች አንበሳ ተው በኋላ ታለቅሳለህ። ከዛ ደግሞ እኮ ከፍቅር ላይም ቁሞ በነበር በአንድ ደረጃ ማለት ነው። አሁን ፍቅር ያለችበት የት ነው? ሁለት ያጣ ጎመን ማለት ነው። ከዚያችም ሴት እዚያችም ሴት። እንዴ ደግሞ አሁን ምን እያለ ነው? አንበሳ ጀግናው ከልጅነት አንስቼ ዩቱብ ላይ ነው የምሰራው፣ ጎበዝ ነኝ፣ ትከተሉኛላችሁ፣ በእናንተ ላይ ነው። አሁንም ከእንግዲህ በኋላ ደስ የሚል የሚያዝናና ሁሉ አመጣላችኋለሁ ሲል ድምፁን አሰምቷል ማለት ነው። ግን እያደፈረስክ የያዝከውን በእጅ የነበረውን ወርቅ እንደ መዳም ይቆጠራል ይባላል። አሳልፎ እንግዲህ ለማን ሰጠ? ለይሳቅ ሰጠ ማለት ነው። ይሳቅ ሙስሊም ቢሆንም ትናንት አለባበሷን አይታችኋል። ምስልምም ሊሆን ይችላል፣ አላሁ አለም። ይህን እንግዲህ እየቆየን ሲቆይ እንቁላል በእግሩ ይሄዳል ይባላል። አስባችሁታል? እና ሩታና አብርሽ በድጋሚ ተለያይተዋል። እስከ ዛሬ እኔ አልቆረጥኩም ነበር። በዛሬው አነጋገሯ፣ ባገፋፏ፣ ባመታቷ አብርሽ ሳት ለብሶ ሳት ጎርሶ ነው የመጣውና ሰላም አባባሏ ራሱ ቆሻሻ ነው የመሰላት። በሱ አይነት ምን ነው ይሳቅም ባየችበት አይን አብርሽን ስታይ ምንም ሊዋጣት አልቻለችም ማለት ነው። እና እህት ወንድሞቼ እንደዚህ መሆን ትዳሬ ነሽ የራሴ ህይወቴ ነሽ እያላት እንኳን ያወለቅኩት መቼ ቆይቷል እኮ አለችው። አስባችሁታል? እኔ እናንተ የተለያየን ፋይሉን የዘጋሁት ቆየኮ ዝም ብለህ ወደዚህ በቀኝህ በግራህ እየተጠመዘዝክ እንደ እባብ አትከተለኝ፣ ህይወት ልኖርበት፣ እኔ ደስተኛ ነኝ ብላ ከይሳቅ ፊት አስባችሁታል? ከወንድ ልጅ ፊት ወንድ ልጅ ይመታል። በጣም አዝነናል። እውነት ለመናገር እንግዲህ ሁሎችንም እንገድፋቸዋለሁ፣ ሩታንም አብርሽንም ማለት ነው፣ እናሳድጋቸዋለን ውዶቼ። እኔ እንግዲህ ልቤ ተሰብሯል። በነገራችን ላይ ይታረቁልናል ብለን ነበረ ግን ሊሆንም አልቻለም። እንደገና ደፍርሷል ወይ ካልሆነ ደግሞ ፍቅርን የመጀመሪያ ብሎ እንደዘፈነላት ወደ ፍቅር ማጎብጠጥ ነበረበት፣ መሄድ ነበረበት። አሁን ሁለት እግር ያጣ ጎመን ሆኗልኝ። አብርሽ እንግዲህ እያለቀሰ ይገኛል። በእውነት ዛሬ አብዷል። ሩታ እየሳቀች ከይሳቅ ጋር ዛሬ ደግሞ አምሮባት የልብሷ አለባበሷ፣ የቦርሳዋ፣ የጫማዋ ያሀብል ያረቢ። እንግዲህ ውዶቼ እንደወደዳችሁ ተስፋ አደርጋለሁ። ሸር ላይክ እያረጉ ቤተሰብ የሆኑ አሰላሙ አለይኩም ወራህመቱላሂ አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ